አንቺ ምክንያት ነው እናቴ እንደዚህ ሆነችው። ተነሽልኝ አሉ ምንድነው ያደረከው? አሹ ሮማን አራሹ አሹ ሮማን መኪና አምቡላንስ ጥሩ። ወይኔ ታው ግን እንደዛ ነው። እኔም መጀመሪያ አልገባኝም ነበር። አክስትሽ ለካ ይጠቀመችብኝ። እስካሁንም እህትነትሽን አልነገረችኝ። አንተ ማለቴ ቆይ እናቴ ከኔ ሌላ ልጅ ነበራት? አንተ ቆይ ወንድምሽ ነኝ እያልከኝ ነው? ከመታሰሪ በፊት ለባቡሬ ሁሉ ነገር ነግሬው ነበር። እሱ ግን ነግርሽ ፈቃደኛ አልሆነም። አንቺን እርጉዞና ነበር ከቤት ያባረችኝ። ምንም ባላጠፋሁት ነገር ለአባትሽ እኔ እንዳጠፋውና እቃውን እንደወሰድኩ አድርጋ ከቤት አባረችኝ። ከዛ በኋላ ጎዳና ወጣሁ። ከዛም እዛውኝ ነበረ መሞቷን የሰማሁት። ስለተናደድኩባት ግን ልመጣም አልፈለኩም። አይ እኔ ይህንን ነገር ማመን ይከብደኛል። ማመን ግዴታሽ ነው። አሁን ግን የእናቴን ንብረት መካፈል ፈልጋለሁ። በቃ እና ሌላ ምን ፈለግሽ? አንተ ወንድሜ ነህ ማለቴ እኔ ወንድም አለኝ? አይ እዛው እኔ ይኸውልሽ ወንድሜ እህቴ ምናምን የሚባል ነገር መወጃጃል አይመቸኝም። እኔ የመጣሁት ይኸውልሽ ጥቅሜን ፍለጋ ነው እንጂ አንቺን እህትነት ፈልጌያለሁ የመጣሁት። ገጀራ ፖሊሱ መጣ! ገጀራ ፖሊሱ መጣ! ለምን እያደረግሽ? ምን አደረግኩ? ስታገኘው እንድትዘው ትስማማ። እኔ በጣም ስበዛበት ነው። ደፋር ነሽ ቤሪ። ምን ድፍረት አለው? ይቺ ተራ ልታገባው ስትል ዝም ብላችሁ አለብን? ምን ነው እኔ ስመጣ በጣም አንቀዠቀዣችሁ። እውነቱን ልንገርሽ ቤሪ። ምንድን ነው? ወደ መጣሽበት እንዳማረብሽ ብትመለሽ ይሻልሻል። እንዳታስቢው ዴብዬን ሳልይዝ የትም አልመለስም። ደግሞም ዴብና እኔ ስለወሰንን ብቻ የሚሆን ነገር የለም። ማምና ቤተሰቦቻችን ተስማምቶ ወስነዋል። አይሆንም፣ መሆን የለበትም። እንደዛ እንዲሆን አልፈቅድም። አንቺ ምን አገባሽ? እንዴት አያገባኝም? እህት ነሽ። ቆይ እኔ የምልሽ አንቺም እናትሽም ለምንድን ነው መቀኛ የምትሆን? አቤት ዴቭ። ከእናቴ መታመም እኩል ከአዴ ጋር ያላችሁ መቀራረብ በጣም እየረበሸኝ ነው። እንዴ ምን ማለት ነው ዴቭ? እኔና አዴ ምንም ነገር የለን። የማምነው እንዲህ ይመስል ሁሌ በተጣላን ቁጥር አጠገቧ ነው ያለው። ቆይ ከእሱ አጠገብ ምንድን ነው የምታደርገው? ምን ትሰራለህ? አዴ እኮ ጮኛዬ ናት። አውቃለሁ። ታዲያ የምታው ከሆነ ምን ትሰራለህ? በምችለው ላገዛት እየሞከርኩኝ ነው። አንዳንድ ነገሮችን እያማከርኳት ነው። በእኛ ፍቅር መሀል ያንተ እገዛ አላስፈላጊ ነው። ከተረዳኋትም ካገዝኳትም እኔ ነኝ። እኔ በቃታለሁ። ዶክተር ቦታን የሳትክ እየመሰለኝ ነው። በተሳሳተ መንገድ አትረዳው ዴቭ። እኔ ፍላጎት ያዴ ደስተኛ እንድትሆን። ይኸውልህ ዶክተር፣ የእሷን ደስታ የማውቀው እኔ ነኝ እንጂ አንተ አይደለህ። በድጋሚ ደግሞ አጠገቧ ላይ አልፈልግም። እሺ፣ ግን ደግሞ እኔ እሱን የማደርገው አዴን ደስተኛ ስታደርጋት ነው። ካላስከፋት እኔ አደጋ ምሰራ። ሰላም ጤና ይስጥልን። ውድና የተከበራችሁ ውድ ቻናሌ ቤተሰቦች እንኳን ደህና መጣችሁ። በያላችሁበት ሰላማችሁ ብዙ ትርፍርፍ ይበልልኝ። ሰራተኛ አደይ ክፍል 215 ይዤላችሁ ቀርብ ያለውኝ። ይህንን ቪዲዮ ከወደዳችሁት ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት በትህትና እንጠይቃለን ማለት ነው። ዴቭ ተስፋ ቆርጧል በአዳይ ማለት ነው። እንግዲህ ለእታለም ይነግራታል። እታለም ከአሁን በኋላ አዳይ እንዳትጠብቀኝ፣ እንግዲህ እኔ ማዘር ምን ማድረግ አልችልም፣ እንግዲህ ማዘርን ሞታ እኔ ሙሽራ መሆን አልፈልግም እያለ በእንግዲህ ተስፋ ቆርጠዋል። እታለምም እንግዲህ እታለም ማዘር የመጣችበትን እንመልስላትና አንተ ደግሞ አዳይን ታገባታለህ፣ ሁሉም ነገር በሂደት እንጂ አዳይን እንዳታስከፋት ትለዋለች። የፍቅር እናት ማለት ነው። እናቱ ግን ሞቼ ቀርቼ ነው እንጂ እኔ እሱን ሳላስገባለት እንግዲህ መቼም በሆነ ሜሪን ሳያገባ እኔ ከዚህ የትም አልሄድም ትላለች። ግን ሁላቸውም እንግዲህ አንቺ የመጣሽበትን ተመለሽ፣ ይዛ ይሻልሻል፣ እዚህ ከሆነ ሐኪም ቤት ብቻ የተመላለስሽ ነው፣ የዚህም ያንቺ ማተስማማሽን ብሎ ወደ የመጣሽበት ተመለሽ ስትባልም እሷ አልመለስም ብላለች። ስለዚህ ዴቭ እንግዲህ ከአሁን በኋላ ከእናቱ ወደ እንግዲህ ውጭ ሀገር ሊሄድ ነው፣ ሜሪን አግብቶ ማለት ነው። አዳይ በጣም ተናዳ ተበሳጭታለች። እንግዲህ ለዶክተሩም የዴቭ እናት ናት ትለውና ሁሉም ነገር ትጠይቀዋለች። ቆይን የምልክ እንዴት ነው እንደዚህ ምናምን ስትለው ጊዜ እስኪ ምን ይመስላል ሆስፒታልህን፣ አልጋው ራሱ ምን ይመስላል፣ አልጋው ራሱን አይቀየርም እንዴ ስትል ጊዜ እንግዲህ ዶክተሩ ማዘር
ይሄ እኮ አልጋ አንድ ሆስፒታል አንድ ታካሚ ታክሞ ከወጣ በኋላ ይቀየራል። ሁሉም እኮ ንጹህ ነው ይላታል። ከዛም በኋላ ቆይ እኔ የምልዎት አንድ ነገር ልጠይቅዎት ሲል ጊዜ እሺ ምንድነው ጠይቀኝ ስትለው ጊዜ እርስዎ እዚህ ሀገር አይደለም እንደ የተወለዱ እዚህ አይደለም እንደ ያደጉ የት ነው የሚኖሩት? እኔማ የምኖረው ውጪ ነው፣ ግን የተሻሻለ መስሎኝ ነበረ፣ ግን ነገር ግን መቼም አይሻሻልም ትለዋለች። ከዛም በኋላ ዶክተሩም ተሳስተዋል ማዘር፣ በጣም ተሻሽለዋል፣ በጣም የተሻሻለ ነው አሁን ኢትዮጵያ እያላትም፣ ግን እሷ መቼም ተሻሻለን ብላ ትሸመጥጣለች ማለት ነው። ከዛም በኋላ እንግዲህ ዴቭን እንግዲህ እናቴን በቃ ይዛችኋት ሂዱ፣ እኔ እሷን ማየትም አልፈልግም እያለ ጥሏት ይሄዳል ማለት ነው። ሩታ ድንገት ወደ ሆስፒታል ትሄድና በሯን ኳኩታ ስትገባ ዶክተሩን እፈልጋለሁ ብላ ስትገባ ዴቭና እታለምን አገኘች። ከዛ በኋላ እታለም የፍቅር እናት እንግዲህ ሩታ እዚህ ምን ልታደርጊ መጣሽ? ምን ልትሰሪ መጣሽ? ብላ በጥያቄ ታፈጣታለች። ስታፈጣትም እንግዲህ ምንድነው እናንተ እዚህ ለምን መጣችሁ? አንቺም እንደ ታመመች አውቀሽ ነው እንደ መጣሽት? ማን ነው የታመመው? የዴቭ እናት ነው። እሷ ናት። አዎ ማሚ አንቺ የታመመሽ መስሎኝ ነበረ። አዎ እሷን ለማየት ነው የመጣሁት ብላ ትዋሻለች። ነገር ግን እሷ እንግዲህ ዶክተር ፍለጋ ነው። ከዶክተሩ ፍቅር ይዟታል። ዶክተሩ ግን አይረዳኝም እያለች ትበሳጫለች። ለአዳይ ትረዳታለህ፣ ለእኔ ደግሞ ለምንድነው ማትረዳኝ? እኔና አዳይ በምንድነው የምንለየው? ስለዚህ የሌለ ምንድነው እኔ ማደርገው ነገር ለምንድነው ማይታይክ? ትለዋለች። ዶክተሩም ግራ ተጋብቶ ሩታ ምን እንደምትይ ራሱ አልገባኝም። አንዴ ስትይ አንተ ፈልጌ የመጣሁ ትኛለሽ፣ የመጣሽበትን ምክንያት ሳትነግሪኝ ትሄጃለሽ። አንዴ ስትይ የዴቭ እናት ታማ እሱን ጥየቃ ነው የመጣሁት ትኛለሽ። ስለዚህ ግራ እያጋባሽኝ ነው። እሺ እኔ ፍለጋ ከመጣሽ እና በምንድን ነው የፈለግሽኝ? ምክንያትሽን ንገሪኝ። እኔ እኔን አይተክ አትረዳኝም እንዴ? እንዴት ነው እኔን አይተክ ማትረዳኝ? በቃ ቶ ብላ ተበሳይታ ጥላ ትወጣለች። እዚህ ጋር ገጀራው ደግሞ ለለምለም እኔ ወንድምሽ ነኝ እያለ ሁሉም ነገር ያስረዳታል። እናቴ እንግዲህ በጣም ክፉና አረመኔ ስለሆነች እናቴ አንቺ እርጉዝ በሆንሽ ሰዓት ነው እኔ ከቤት አውጥታ የጣለችኝ። ስለዚህ አባትሽ ጥሩ አባት ነበረ፣ እናቴ ግን ክፉ ነበረች። እኔን የወለደችኝ ደግሞ ከአትክልት ኮትኳቹ ከሱ ጋር ነው የወለደችኝ። ለዛ ነው አባትሽና እናቴ ሁሌ የሚጨቃጨቁ የነበረው። ስለዚህ እኔ ላንቺ ታላቅ ወንድምሽ ነኝ። ስለዚህ እኔ ከአንቺም ጋር ድርሻ አለኝ። ከዛ በኋላ ለምለም እንባ ተናነቃ እያለቀሰች ነው። እውነት ወንድሜ ነክ፣ እውነት ታላቅ ወንድሜ አገኘሁ ብላ ታለቅሳለች። ገጀራው ግን እኔ አንቺ እህትነት መቼም ቢሆን አልፈልገውም፣ የምፈልገው ድርሻዬን ብቻ ተካፍዬ ለመሄድ ነው ይላታል። ከዛም በኋላ እንደዛም እያሉ እያወሩ እያለ በመሀላቸውን ከዛ ፖሊስ ይመጣልና ፖሊሱን ሲያይ ከዛ ለምለም ከርቀት ያየችው ለምለም ገጀራው ተሎ ብለክ አምልጥ ፖሊሶቹ መጡ ትለዋለች። ከዛ በኋላ እሺ መቼም ቢሆን አረሳሽም እህቴ ነሽ፣ ግን እኔ እህትነትሽን አልፈልግም እና ገንዘብ ሄደው የምፈልገው ይላትና ከዛ ያመልጣል። ሲያመልጥም ከዛም በኋላ እንግዲህ ፖሊሱ ይመጣና ለምለም ምንድነው የሰራሽው? ምንድነው ያደረግሽ? ከዛ ለምለም እንባም ስለተናነቃት የምትይዘው የምትጨብጠው ነገር ጠፋባትና ቆይ ገጀራው ስታገኚ ወይ ካንቺ ጋር ሲያወራ ስልክ ደውዪ ብዬሽ ነበረ፣ ለምንድነው ዝም ያልሽው? ከዛም በኋላ ፖሊሱ ተጨማሪ ፖሊስ እያለ እንግዲህ በሁሉም ቦታ ተከቧል። ተከቦ ገጀራው እንደፈረደበት ወደ እንግዲህ ፖሊስ ጣቢያ ገብተዋል ማለት ነው። እዚህ ጋር ደግሞ ለምለም ለአዳይ ትመጣና ሁሉም ነገር ትነግራታለች። ቤቱን እዚህም እዛም እያለች ውርውር እያለች እንግዲህ ቤቱም ላይ ከዛም በኋላ አዳይ እኔ ወንድም አግኝቻለሁ፣ ለካ ገጀራው ወንድሜ ነው። ከዛም በኋላ አዳይም ለምለም ተረጋጊ፣ ገጀራው ላንቺ የሆነ ጥቅምና ጥቅም ፈልጎ ነው እንጂ የእውነት ወንድሜ ነው ብለሽ ታምኛለሽ? ከዛ ለባቡሬ እንዴት አነገረኝም? ባቡሬ ያውቃል አለኝ። ባቡሬ እንዴት አልነገረሽም ብሎ እሱ ተቆጥተኛል። እንዴት ነው ባቡሬ እንዴት ሳይነግረኝ? እኔ በጣም ተቆጥቻለሁ። የት አለ ብላ ስልክ ስደውልለትም ስልኩንም አያነሳም። ከዛም በኋላ አዳይ ተረጋጊ ትላታለች። ከዛም በኋላ እሺ በቃ እንሂድና ገጀራው እንግዲህ ገጀራው ጋር መሄድ እፈልጋለሁ ትላለች። ከዛ አዳይም ትከተላትና አራላሌ ተረጋጊ፣ ወዴት ነው የምትሄጁ? ትላትና ከዛ ገጀራው ጋር መሄድ እፈልጋለሁ ስትል ከዛም በኋላ ሲከራከሩም ባቡሬ ይመጣል። ባቡሬም ሲመጣ አዳይ እዚህ ምን ያደረጋችሁ ነው ሲል ቆይ አንተ ንገርህ እስኪ መልስልኝ፣ ወንድም እያለኝ እያወቅህ እንዴት ነው ያልነገርከኝ? ስትለው ጊዜ
ይኸውልሽ ለሊ አንቺ ዝም ብሎ ማንኛውም ሰው ከመንገድ ተነስቶ ወንድሜ ነው ካለሽ ታምኛለሽ? እሱ እኮ ጥቅም ፈልጎ ነው እና እሱ እኮ ብዙ ማስረጃ ይዞ ነው የነገረኝ። እውነቱ ነው፣ እሱ የተናገረው ነገር እውነቱ ነው። አባቴና እናቴ በጣም ይጨቃጨቁ ነበረ። ከዛም በኋላ እንግዲህ እንደዚህ አትክትኮትኳችሁን በጣም ትፈልገው ነበረ እናቴ። እሱ እውነቱ ነው። እሺ እንደዛ ከሆነ እኔ ይመኘኝ፣ እኔ ኬትም ብዬ እንግዲህ የእሱን አዋጣቼም ቢሆን መረጃ አመጣልሻለሁ። አክስትሽና እሱ የተጫወቱብሽ ነው። አንቺ እስኪ ለምንድነው ማትነቂ ይላታል። እዚህ ጋር ደግሞ ቅምጥልና እንግዲህ ወንድሟ ቅምጥልና ኪንጎ ፍቅር በፍቅር ሆኖ ውጪ ወጥቶ ተዝናንተው ይመጣሉ ማለት ነው በደስታ። እዚህ ጋር ደግሞ ዳኒ ተብዬው እነ ፍቅር ቤት መጥቶ ካላስገባኝ ሲለው ጊዜ አሹ ቀብራራው የእምዬ ልጅ ምን ስለሆንክ ነው አንተ እዚህ ማስገባክ እያለ እንግዲህ አላስገባህም ይለዋል። ሲከራከሩም ፍቅርና ሮማን ይወጡና ከዛም በኋላ ምንድነው አሹ ሲል ይሄ የከፈር ወዳጇ መጥቶ እዚህ ያስቸገረኝ ነው ይላል አሹ። ከዛም በኋላ እንደዛ ሲል አሹ እኔ ተናገር ያለሁ እትዬ የተናገሩትን ሰምተሃል፣ ስለዚህ ዝም ማለት አለብክ ትለዋለች። ከዛም በኋላ ፍቅር ትመጣና አሹ በቃ ግቡ እኔ አወራዋለሁ ለዳኒ። ኧረ እባክሽ ሮሚ አንቺ ግቢ፣ ግን እኔ የትም ቢሆን እዚህ ጋር ፍቅር ትቻት አልሄድም፣ ስለዚህ ቆሜ የሚያወሩትን መስማት አለብኝ። ከዛም በኋላ ዳኒ ፍቅር እናፍቀሽኛል፣ ለምንድን ነው ማታወሪኝ? ስልክ ለምንድን ነው ዘጋሽብኝ? ለምን ተብለው ነው አንተ ብፈልግህ? አንቺማ ድሮም አሳልፈ ሰጥተሽኛል። እኔ አይደለሁም አሳልፈ የሰጠሁ ሮማ ናት። ከዛ አሹ ሮማ ሲባል ደንግጦ ምን እያወራሽ ነው? ሂጂ ግቢ እያለ አልገባም። ከዛም በኋላ የዳኒም ኪት ከዚህ ጥፋ ሲል አልጠፋም ሲል ልክ ዱላ ይዞ ሲመጣ እሱም የፍቅር ስማትና ፍቅር ደግሞ በቃ ሄደዋል እንዳትመታው ብላ ትከራከረለታለች ማለት ነው። የዛሬ የነበረን ቆይታ በዚሁን አበቃለን። በቀጣይ እስከምንገናኝ ቸር ሰንብቱ። ሰላም ለሀገራችን፣ ሰላም ለሕዝባችን እያልኩኝ በዚሁ ሰናበታለሁ። ሀሳብ አስተያየታችሁ ኮሜንት ላይ በማስቀመጥ